ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎቹን እነግራችኋለን። አሰብ የኤርትራ አካል አይደለችም ሲሉ የቀድሞ የሕዝብ ተወካይ ምክር ቤት አፈ ጉባኤ የሆኑትና እንዲሁም በተለያዩ የስልጣን እርከኖች ጋር ሲያገለግሉ የነበሩት አሁን በጡረታ ላይ ያሉት አቶ አባዱላ ገመዳ ተናግረዋል። አሰብ ወደብ የኤርትራ አካል አልነበረም፣ በወሎ አውራጃ ስር ነበሩ ሲሉም ገልጸዋል። በዚህም ጉዳይ ዜና ትንታኔያችን አካተናል። ሱዳን ከኢትዮጵያ የሚያዋስናት የምስራቁ ድንበር በኩል አዲስ ወታደራዊ ግንባር ለመክፈት እየተዘጋጀች ነበር ተብሏል። ሱዳን ከኢትዮጵያ በምስራቅ በኩል የሚያዋስኗት ድንበር አቅራቢያ አዲስ ወታደራዊ ግንባር ለመክፈት ዝግጁነት ላይ እንደሆነች የሱዳን ኦፊሴላዊ ምንጮች ገልጸዋል። በዚህም ጉዳይ ዜና ትንታኔ ያካተናል። ኢትዮጵያና ናይጄሪያ በባቡር ሊገናኙ ነው ተባለ። በአፍሪካ ውስጥ ከፍተኛ የህዝብ ብዛት ያላቸው ሁለቱ ሀገራት የሆኑ ኢትዮጵያና ናይጄሪያ በኢትዮጵያ የትራንስፖርትና ሎጂስቲክ ሚኒስቴርና በናይጄሪያ ኢንሳይት ዲናሚክ ሪሶርስ በኩል የጋዝና የባቡር ኢኮኖሚ ኮሪደር ሸርክም ጀምረዋል። በዚህም ጉዳይ ዜና ትንታኔያችን አካተናል። ለመሆን ጫፍ ላይ እንደደረስን ነው ትራምፕ ዜግነታችንን የምንፈጽመው ስነ ስርዓት የሰረዙ ሲሉ ነዋሪዎች ገለጹ። ከ10 ዓመታት በፊት ወደ አሜሪካ የተሰደደችው ኢራናዊቷ ሳናም አሜሪካ ዜግነት ለማግኘት ጫፍ ላይ ደርሰን ነበር ብለዋል። ለዓመታት ያሰባሰባቸውን ሰነዶችና ያገኛቸው ማረጋገጫዎች ምርመራና ደህንነት ማረጋገጫዎች ነበር ዜግነት ለማግኘት ወደሚያስችለው መጨረሻ ዕድል የደረሱት። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ አሰብ የኤርትራ አካል አይደለችም ሲሉ አቶ አባዱላ ገመዳ ተናገሩ። አሰብ ወደብ የኤርትራ አካል አልነበረም፣ በወሎ አውራጃ ስር የነበረው አሁን ኤርትራ አካል አይደለም፣ ከዚህም በኋላ አይሆንም፣ ባህሩንም ማስመለስ ትግሉን ተጠናክሮ መቀጠል አለበት ሲሉ የቀድሞ የኦሮሚያ ክልል ርዕሰ መስተዳደር አቶ አባዱላ ገመዳ ገልጸዋል። ትውልዱ ባህር በር ለማስመለስ የተጀመረውን ጥረት ማጠናከር እንዳለበትም አንስተዋል። ሱዳን ከኢትዮጵያ ጋር የሚያዋስናት የምስራቁ ድንበር በኩል አዲስ ወታደራዊ ግንባር ለመክፈት እንደተዘጋጀች ተነገረ። ሱዳን ከኢትዮጵያ ምስራቅ በኩል የሚያዋስኗት ድንበር አቅራቢያ አዲስ ወታደራዊ ግንባር ለመክፈት በዝግጁነት እንደሆነች የሱዳን ኦፊሴላዊ ምንጮች ገልጸዋል። አዲሱ ውሳኔ የመጣው የኢትዮጵያ ታጣቂ ኃይል RSF የነሱን ደጋፊ የሆነ ቅጥረኛ በሁለት ድንበር አቅራቢያ ስልጠና ወስዷል፣ ናይል ክልል እንዲያጠቁ ፈቅዳለች በሚል እንደሆነ አልጀዚራ ያናገራቸው የሱዳን መንግስታዊ ምንጮች አረጋግጧል። የሱዳን መንግስት ምንጮች እንደገለጹት የኢትዮጵያ ባለስልጣን ከሌሎች ቀጠናዊ ኃይሎች ጋር በመተባበር ከፈጥኖ ደራሽ ሰራዊት ጋር ወታደራዊ ቅንጅት መፍጠራቸውን ተናግረዋል። የኢትዮጵያ መንግስት ሁለቱ ሀገራት በሰሜን ምስራቅ የሚያዋስነው ቤኒሻንጉል ጉሙዝ ክልል ዋና ከተማ በሆነችው አሶሳ ከተማ በኩል ለፈጥኖ ደራሽ ኃይል የጦር ተሽከርካሪዎች፣ መድፍና የጠለፋ መሳሪያ ስርዓቶችን እንዲቀርብ ማድረጉን ሱዳኖች እንደሚያውቁ የዜና ምንጩ አክሏል። እንደ ተንታኞቹ ገለጻ ከሆነ ኢትዮጵያ በሱዳን ጦርነት ጣልቃ መግባቷና አሁን ሱዳን እከፍተዋለሁ ያለችው ጦርነት ግንባር የህዳሴው ግድብ መገኛ ቀጠና በመሆኑ ከግብፅ ቀጠናዊ ወታደራዊ እንቅስቃሴ ተዳምሮ ለኢትዮጵያ ስጋት ሊሆን ይችላልም ተብሏል። ኢትዮጵያና ናይጄሪያ በባቡር ሊገናኙ ነው ተባለ። በአፍሪካ ውስጥ ከፍተኛ ህዝብ ብዛት ያላቸው ሁለቱ ሀገራት የሆነችው ናይጄሪያና ኢትዮጵያ የትራንስፖርት ሎጂስቲክ ሚኒስቴርና በናይጄሪያ ኢንሳይት ዳይናሚክ ሪሶርስ በኩል የጋዝ ባቡር ኢኮኖሚ ኮሪደር ሽርክን ጀምረዋል። IDR እና በአጋሮቹ ጥምረት የሚመራው የግሉ ዘርፍ ተነሳሽነት 40 ከሰሃራ በታች ያሉ አፍሪካ ሀገሮች የሚያገናኘው 37500 ኪሎ ሜትር የጭነት ባቡር ለመገንባት ያለመ ሲሆን ኢትዮጵያ እንደ አስተናጋጅ ሀገር ሆና ታገለግላለች። መስመር 5100 ከባድ ሎኮሞቶ እና ወደ 80 ሺህ የሚጠጉ ልዩ የታንክ ክፍሎችና 100 ሺህ ፉርጎዎችና አውቶቡሶች ላይ የሚገመት የሎጂስቲክ ባቡሮች ይፈልጋሉ። ሙሳ ለቢሪትሪክስ እንደተናገሩ ከሆነ የፕሮግራሙ ዋጋ ከ500 ሚሊዮን እስከ 1 ትሪሊዮን የአሜሪካ ዶላር እንደሚወስድ ይጠበቃል። የትራንስፖርትና ሎጂስቲክ ሚኒስትር ዴታ ባኦር ሳሐሰን እንዳሉ ከሆነ ኢትዮጵያ በክልላዊ ወደቦች ጋር ሊገናኙ የሚችሉ 5000 ኪሎ ሜትር የተነደፉ የባቡር መስመሮች አሏት። ምንም እንኳ 902 ኪሎ ሜትር ብቻ በስራ ላይ ቢቆዩም ይህን ክፍተት ለመዝጋት የግል ኢንቨስትመንት አስፈላጊ ሆኖ ሽርክና በአፍሪካ አህጉራዊ ነጻ የንግድ አካባቢ ስር ያለውን ግንኙነት ለማሳደግ ከሚደረገው ጥረቶች ጋር የተጣጣመ ነው። እንደ
ባኦ ገለጻ ከሆነ እቅዱ 40 ግዛቶች ውስጥ 1000 ኪሎ ሜትር በላይ የባቡር መሰረተ ልማት መዳረሻ መስጠትና የደን ጭፍጨፋ ለመቀነስ አስተዋጽኦ ሊያደርግ ይችላል ተብሏል። ይህ ተነሳሽነት 3 ዋና ዋና ክፍሎች ዙሪያ የተዋቀረ ሲሆን ራሱን የቻለ ባቡር መስመር ማምረት ለማስቻል ኤስኤምኤስ ግሩፕ ጋር የተገነባ አረንጓዴ የብረት ውስብስብነት ያለው ኢንዱስትሪ ፕሮግራም ብሉ ቼይን ላይ የተመሰረተ የጭነት ስርዓቶች አማካኝነት የአንድ አፍሪካ ኔትወርክ ለማቋቋም የሲመንስ ሞቢሊቲን ጋር በመተባበር ዲጂታል አጽምና ዌምብሌክ ኦፕሬሽን ጋር ፍሌክስ ድራይቭ ባትሪ ኤሌክትሮኒክ ሎምባስትሪ ያካተተ የዳይኬቤሽን እቅድ ንጹህ ኃይል ሎጂስቲክ ለመደገፍ በእንጨት ነዳጅ ጥገኝነት ለመገደብ ያለመ ነው ተብሏል። አሜሪካ ለመሆን ጫፍ እየደረስን ነበር ሲሉ የትራምፕ ዜግነት የምንፈጽመው ስነ ስርዓት ዘጉት ብለዋል። ለ10 ዓመታት ወደ አሜሪካ የተሰደደችው ኢራናዊ ሳናም የአሜሪካ ዜግነት ለማግኘት ጫፍ ላይ ደርሰን ነበር ብለዋል። ለዓመታት ያሰናበተቻቸውን ሰነዶችና ያገኘቻቸው ማረጋገጫዎች ምርመራና የደህንነት ማረጋገጫ ነበር የዜግነት ለማግኘት የሚያስችለው መጨረሻ ደረጃ ያደረሱት ብለዋል። ህዳር 22 ቀን 2018 ዓ.ም ቃለ መሐላ ለመፈጸም 2 ቀናት ሲቀሩት የአሜሪካ መንግስት ይህን ሁሉ ልፋቷን ውድቅ አድርጎባታል። ሳናም መጀመሪያ ላይ ደንግጣና ግራ ተጋብታ ነበር። ምንም የተሰጣት ማብራሪያ የለም። ምንም አይነት ስህተት ሳትሰራ ስነ ስርዓቱ ለምን እንደተሰረዘ እንዳልገባት ለቢሲ ተናግራለች። በኋላም ግን ምክንያቱ የተወለደችበት ቦታ እንደሆነ ደርሳበታለች። ዜግነት ለማግኘት ስለፋ ዓመታት ተቆጥሯል። አቅሜን እንዳሟጠጥ ነበር የሚሰማኝ። ይህን ሂደት ለመቀጠል እችል ይሆን የሚል አይነት ስሜት ሁሉ ይሰማኝ ነበር። ምክንያቱም ከባድ ነበር ስትል የምታስታውሰውን ሳናም ውሳኔው ልብ ሰባሪ እንደሆነ ትናገራለች። በደህንነት ምክንያት ትክክለኛ ስሟ እንዲገለጽ ያልፈለገችና ቅጽል ስሟ እንድትጠቀም የተጠየቀችው ሳናም የአሜሪካ ዜግነት ካለው ባሏ ጋር በኦሪገን ላይ ነው የምትኖረው። ቢቢሲ የሳናም ማንነት ትክክለኛ መሆኑን አረጋግጧል። ያጋጠማትን ጉዳይ በርካቶችን የሚያጋጥማቸው ነው ሲሉም አክለዋል። በዚህ ወር መጀመሪያ ላይ ትራምፕ አስተዳደር የጉዞ እገዳ ከተጣለባቸው 19 ሀገራት የሆኑ ስደተኞች ዜግነት ለማግኘት የሚያካሂዱት የመጨረሻ ስነ ስርዓት ሰርዟል። ይህ አወዛጋቢ ውሳኔ እንደ ሳናም ያለው የአሜሪካ ዜግነት ለማግኘት እያንዳንዱ ሂደት ያለፉና የመጨረሻው ስነ ስርዓት ብቻ እየጠበቁ ያሉ አንዳንድ ህጋዊ ቋሚ ነዋሪዎች ምንም የማይታወቅ ሁኔታ ላይ ጥሏቸዋል። ህይወታቸው ያልታወቀ አጣብቂኝ ውስጥ እንደገባ ነው የሚሰማኝ የምትለው ሳናም እርሷና ባልተቤቷ መንግስት የሚያደርገው ምህረት ላይ የሚወስን እንደሆነ እንደሚሰማቸው ተናግራ ይህ በአሜሪካ ስለመቆየት ዋጋ እንደገና ማሰብ እንድትጀምር አድርጓታል። ሳናም በኢራን አረጋውያን ወላጆች ጨምሮ ቤተሰቦቿ ያላትን ሲሆን መቼ ሄዳ ልታያቸው እንደምትችል ግን አልታወቀም። በዚህ ሁኔታ ላይ ሆና ስለ ተስፋ ማሰብ ከባድ ነው ትላለች ሳናም። በተጨማሪም አስጨናቂ ጊዜ ነው ወደ አላት እየተቃረበን ቢሆንም እንዳለመታደል ሆኖ ሰዎች በዚህ አስጨናቂ ሁኔታ ውስጥ ሲያልፉ ማየት ያሳዝናል። የደስታን ቤተሰብ ጋር የመሰባሰቡ እትም ነበር መሆኑን ነበር ስላለች። ለስነ ስርዓቱ ኢሚግሬሽን ህጎችን ለመጠበቅ በትራምፕ አስተዳደር ከተወሰዱ ጥብቅ እርምጃዎች አንዱ አካል ነው። ከ19 ሀገር ስደተኞች የቀድሞ የጉዞ እገዳ የተጣለባቸው ሲሆኑ የትም በምን ሁኔታ የትኛው ደረጃ ላይ ቢሆንም ኢሚግሬሽን ሂደት ተቋርጧል። ይህ ውሳኔ የተላለፈው አንድ አፍጋኒስታን ከ3 ሳምንታት በፊት በዋሽንግተን ዲሲ ብሔራዊ ዘብ አባላት ጋር ተኩስ ከፍቶ አንዷን ከገደለው 2 ከባድ ጉዳት ከደረሰባቸው በኋላ ነው። የትራምፕ አስተዳደር ጥቃቱ ተጨማሪ 500 የብሔራዊ ዘብ ወታደራዊ ማሰማራትና የስራ ፈቃድ ጊዜ ቀድሞ የነበረው 5 ዓመታት ወደ 18 ዓመታት ማሳጠር፣ ሌሎች የጥገኝነት ጠያቂዎች ማቆም ጨምሮ በርካታ ኢሚግሬሽን ህጎችን ለማጥበቅ በምክንያት ተጠቅመውበታል። የአሜሪካ የዜግነትና ኢሚግሬሽን አገልግሎት የተጣለውን ገደብ ብሔራዊ ደህንነት ከአሜሪካ ህይወት ለመጠበቅ እንዲሁም የማህበረሰብ ደህንነት ለማረጋገጥ አስፈላጊ ነው ብሏል። ሆኖም ግን በመቶዎች የሚቆጠሩ የመብት ተሟጋች ቡድኖች የሚወክለው ኒውዮርክ ኢሚግሬሽን ጥምረት የተሰኘ ግብረሰናይ ድርጅት ምክትል ፕሬዚዳንት ማሪን ብሮይዝንና ገደቦችን ከለላ የሚያስፈልጋቸው በርካታ ስደተኞች አደጋ ላይ መጣሉን ተናግረው ብሮይዝን ለቢቢሲ ሲናገሩ ላልታወቀ ጊዜ ከተቀመጠ ገደብ እገዳ መሆኑን መረዳት ቀለልና ግልጽ ነው። በዲሲ የተፈጸመው የቅርብ ጊዜ ጥቃት ስደተኞች ኢላማ ማድረግ እንደ ምክንያት እንደተጠቀሙበት ነው ብለዋል። አንድ ጆርዳ የተባለ ቬንዙዌላዊ ስደተኞች አሜሪካዊ ዜግነት ለማግኘት የመጨረሻው ስነ ስርዓት ከፈጸመ ከ24 ሰዓት ባነሰ ጊዜ ውስጥ ያለምንም ማብራሪያ ፕሮግራም መሰረዙ እንደተነገረው ገልጿል። በስነ ስርዓቱ ላይ ከልጅ ጋር በመታደም ጨምሮ በሁሉም ነገር ተዘጋጅቼ ነበር። ይህ ግለሰብ ግን ይህ ያለ ግልጽ ምክንያት በአንድ ቀን በፊት መሰረዙ ቀጣይ እርምጃው ምን ሊሆን እንደሚችል እንዳናውቅ አድርጎናል ብለዋል። ጆርጅ ትክክለኛ ስሙ እንዳይገልጽ የጠየቀው ሲሆን ማንነቱ ግን ለቢቢሲ ተናግሯል። እርሱ እንደሚለው ከሆነ አውሮፓውያን 2017 ከፍተኛ የሙያ ደረጃ በመገኘት የሚሰጠውን ዘርፍ ቋሚ መኖሪያ ፈቃድ አግኝቷል። የትራምፕ አስተዳደር የስደተኞች ጉዳይ በጥብቅ መመልከቱ እንደሚደግፉ የጠቀሰው ጆርጅ
በርካታ ስደተኞች ወደ ሀገሪቱ እንዲገቡ በመፍቀድ የባይደን አስተዳደር ተጠያቂ አድርጎ ጆርጅ ጨምሮ ባይደን በተመረጡ ምርጫ ወቅት መምረጥ ቢችሉ ኖሮ ትራምፕ ይመረጡ እንደነበር ተናግረዋል። ሆኖም አሁን የሚያሳስባቸው ጉዳይ አለ። ይህ ለረጅም ጊዜ በሀገሪቱ የኖረ ምንም ወንጀል ታሪክ የሌላቸው ነዋሪ ጥብቅ ክትትል ሊደረግባቸው ይገባል ካሉ ስደተኞች ጋር በጅምላ እየተፈረጁ መሆኑን ገልጸዋል። ሁሉንም ህጎች ተከትለው ጉዳያችን ይዘን መቀጠል እንድንችል፣ ሌሎች ማጭበርበሪያና ወንጀል የፈጸሙ ደግሞ ተገቢውን የሆነ ህጋዊ እርምጃ እንዲወሰድባቸው እፈልጋለሁ ብለዋል። ኢሚግሬሽን ጥምረት ምክትል ፕሬዝዳንት ብሮዞ እንደሚሉ ከሆነ ከ19 ሀገራት የሆኑ ስደተኞች የጥገኝነት ጠያቂ እንደ ሳናም ጆርጅ ያሉ ህጋዊ ቋሚ ነዋሪዎች ዓመታት በፈጀ ከባድ የጤናና የጸጥታ ምርመራ ሂደት ውስጥ አልፈዋል። እንደ ጥምረቱ ከሆነ በኒውዮርክ ግዛት ውስጥ 2023 እስከ 133,000 ትውልድ ቬኔዙዌላ እንደሚኖሩ ይገመታል። በመሆኑም ገደቡ ከየትኛው ኢሚግሬሽን ሂደት ደረጃ ላይ የሚገኙ በርካታ ስደተኞች የሚቃወስ ሲሆን በእርግጠኝነት በሌላ ሁኔታ ውስጥ እንደሚቆዩ መደረጉ ብሩንዝ ተናግረው ስሙ መግለጽ ያልፈለገ የሳናም ባልተቤት በበኩሉ ሁኔታዎች የጊዜው መርሃ ግብር አስደንጋጭ ነው ብሏል። የብሔራዊ ዘብ አባላት ከተፈጸመ ጥቃት በዚህ ሳምንት ቢሆን ኖሮ ባልተቤት አሁን የዜግነት ታገኝ ነበር ሲሉ ባልተቤታቸውን ሳናም የዜግነት ለማግኘት የሚያስችላትን ስነ ስርዓት ከተሰረዘ ከአንድ ቀን በኋላ ለቢቢሲ ተናግረዋል። ሁሉንም እነዚህ ፖሊሲዎች ለመለወጥ ዘዴዎች የቀየሱበት ፍጥነት ማሰብ ግራ የሚያጋባ ነው። በዚህም ውስጥ ማለፍ ከባድ ነው ሲሉ ማብራርተዋል።